ተመልካቾቻችን የመሴሾው ነው። መሴሾው በአባይ ቲቪ እና በመሴሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ ጓደኛሞቹ የተሰኘ ፕሮግራማችን ነው። ዛሬ አሪፍ ወጣት ጓደኛሞች ይዤላችሁ ቀርብ ያለው አብረው ነው የሚኖሩት፣ አብረው ነው የሚሰሩት። አሁን በተለያዩ የሶሻል ሚዲያ ደግሞ በጣም አዝናኝ የሆኑ ቪዲዮዎችን በመልቀቅ ይታወቃሉ። ሰላም ደጀኔና አቢጊያ በቀለ ናቸው የዛሬው የጓደኛሞቹ እንግዶቻችን። እስቲ በክብር ተቀበሏቸው። ሁሉ ሰላም። ስምሽም ሰላም? ቀበጧ ሰላም። እንዴት አያቸዋል? እንዴት ነሽ? እንዴት ናችሁ እናንተ ጓደኛሞች? ሰላም ናችሁ? እኔ እኮ በጣም ሰላም እንዴት ነህ የምትይ ነበር። አይ አይደለም፣ ለካራክተሪ ናት ቀበጧ እንጂ ሰላም አይደለችም ነው እንዴ? እየተወንሽው ነው እንዴ? እኔ እኮ እንደዛ ነበር የምመስለኝ። ይቺ ልጅ ከየት የመጣች የቦሌ ልጅ ናት ወይስ ቀልጠጤ? እንጂ ካራክተር ስም ነው። አዎ ካራክተሯ ናት ቀበጧ። ሰላም እንዴት አያችኋል? አሁን በጣም ኖርማል የሆነችዋ የዘዋይዋ ልጅ ሰላም ናት አይደል? አሁን የምታወራኝ እስቲ በዛኛው አውሪኝ እስቲ። እሺ ሰላም እንዴት ናችሁ? እንዴት ነሽ? ሰላም ደህና ነኝ። አንድ ጥያቄ ልጠይቅሽ ፈልጌ ነው። ኦኬ ኦኬ ልጠይቅሽ? እሺ ጠይቀኝ። የት ነው የተወለድሽው? እኔ የተወለድኩትኝ ቦሌ፣ አዲስ አበባ ቦሌ መሀል ላይ ነው የተወለድኩት። እውነትሽን ነው? አዎ። ቦሌ መሀል አለው እንዴ? አዎ እንዴ። አሁን የኛ ሰፈር መሀል ነው የሚባለው። ኦኬ በጣም ጥሩ። ግን በደንብ አልሰራሽ። ግቢ ካራክተር ውስጥ አልገባም። ባህሪ ውስጥ ገብተሽ እንደዚህ ሰምተሽ መመሰጥ ይፈልጋል። መስመጥ ይፈልጋል። ከላይ ነው ይሆነሽ። አብራችሁ ነው የምትሰሩት፣ አብራችሁ ነው የምትሰሩት። ስለዚህ ጓደኛሞች አትባሉማ፣ እህታማቾች ናቸው አይደል? እህታማቾች የሚባል ፕሮግራም ነው። ስንት ጊዜ ሆናችሁ እንደዚህ አብራችሁ መሆን ከጀመራችሁ? ኦልሞስት 3 ዓመት። 3 ዓመት። እንዴት ነው ጓደኝነታችሁ? እንዴት ነው? የት ላይ ነው ጀመረው? እንዴት ነው ጓደኝነታችን የጀመረው? አዲስ አበባ ዩኒቨርሲቲ አንድ ዶርም ውስጥ ተመድበን ነው የጀመረው ጓደኝነታችን። ከዛ በኋላ ያው ዩኒቨርሲቲ ላይ ፋሚሊም የለም ምንም የለም፣ ሰው ክሎዝ የምትሆነው አጠገብ ካለው ሰው ጋር ነው። እና ያ ነገር ብዙ ውጣ ውረዶችን እና ማሳለፋችን ዩኒቨርሲቲ ላይፍ እንዳለ ሆኖ ስራ ምናምን እነዛ ነገሮች ሞር አቀራረቡን። ፕላስ ደግሞ ቲክቶኩን ከጀመርን በኋላ ህዝቡ ጋር ከነበረው ነገር አንጻር ምናምን ሰው በደንብ ሲቀበለን ያ ነገርም ደግሞ ሞር አንድ ላይ ወደ ስራው እንድንገባ አደረገን። እና እነዛ ነገሮች ቲክቶክ የጀመራችሁ እዛው ዩኒቨርሲቲ ያላችሁ ነው? አሁን ከተመረቃችሁ ጊዜ ናችሁ? ኦልሞስት 1 ዓመት ሊሆነን ነው። የዛሬ ዓመት ነው የተመረቃችሁ? የመረቃችሁ ፎቶግራፍ እያየሁት ነበር እንትን ቪዲዮ ያ ጊዜ ቲክቶክ ተጀምሯል። ቀበጧ ሰላም አለች። በጣም ይገርማል። ታዲያ እንዴት ነው አሁን የቲያትር ተማሪዎች ናችሁ፣ አዲስ አበባ ዩኒቨርሲቲ ተማሪዎች ናችሁ፣ ወደ ቲክቶክ እንዴት መጣችሁ የሚለው ነገር ነው የመጀመሪያውን አጋጣሚ ገብ እኛ በጣም እንግባባለን። ከዛ በፊት በጣም መግባባት ጀምረናል እና ለብቻችን ስንሆን እንቀላለዳለን። ቲክቶክ ላይ እንዳለው አይነት ቀልድ ኖርማሊ የሚታወቁትን ነገሮች በተቃራኒ ሳይድ ያረግን ደግሞ ያያየን እንስቃለን። እና አጋጣሚ ፒያሳ መሰለኝ ሀገር ፍቅር እየሄድን ቲያትር ልናይ ክራውድድ ሆኗል። ከ6 ኪሎ ፒያሳ እንግዲህ ቅርብ ነው፣ ግን ክራውድድ ሆኖ ረጅም ሰዓት ቁጭ ብለን ሲደብረን እንደዚህ ያረግን ማዛግ ጀመርን። ምሳሌ ያነጋገርና እየሳቅን ብቻችንን። ከዛ ለምን ነገ ቲክቶክ አንቀርጸው ምናምን ተባባልን። ከክላስ እንወጣ እዛው አዲስ አበባ ዩኒቨርሲቲ ግቢ ውስጥ አንድ ሰው ቅረጹን ብለን ቀረጽን። ድንገት የተጀመረው? አዎ እንደውም ፖስት አድርገን 2 ሰው ምናምን ኮሜንት ላይ ታክሲ ውስጥ አብሬያችሁ ነበር እንደዚህ ስታወሩ ከጀርባችሁ እየሰማችሁ ነበር ነው ያለው። ሲጸነስ የነበረ ሰው
ኦኬ ከዛ ሁለተኛው ቪዲዮአችን በጣም ወደ 3 ሚሊዮን ምናምን ታየ በአንድ ጊዜ በጣም ብዙ ሰው ፎሎ አደረገን ምናምን ኦልሞስት እኛ 100,000 ፎሎወር ምናምን ራሱ ለመግባት አልቆየንም በጣም በትንሽ ጊዜ ውስጥ ሰው ጋር ደረስን ፕሮሞሽኖች መምጣት ጀመሩ ምናምን ሰው መንገድ ላይ ራሱ ሲያውቀን መደንገጥ ጀመርን በጣም ነሽ እንዴነሽ እሺ ለጣይቅሽ ኦኬ እሺ ተልባ ቢንጫጫ ምንድነው ምሳሌ አነጋገር ኦኬ ተልባም ቢጫጫ ባቄላም ተንጫጫ አይደለም ሌላ ሞክሪ ተልባ ቢንጫጫ ሁሉም የእህል ዘር ተንጫጫ እንዲህ ረጅም አይደለም ተልባ ቢንጫጫ እንደዚህ ሁለት ወርድ ነው ተልባ ቢንጫጫ ለምን ተንጫጫ ግጥም ነው እሺ ይቅርብሽ ሌላ አይደለሽም እንቆቅልሽ ላገኝ አዎ እሺ አይኗን ተኩላ ገበያ የምትወጣ አይኗን ተኩላ ገበያ የምትወጣ አይኗን ተኩላ ገበያ ከምትወጣ ለምን ሱፐር ማርኬት ምናምን አትወጣም አይኗን ከተኳለች ሜካፕ ከተቀባች ግን አይኗን ተኩላ ገበያ የምትወጣ በጣም መዘነጥ የምትወድ ሴት አረዛ ይሄ በአጋጣሚ ከአወራችሁ በኋላ ክሬት የተደረገ ነው አዎ ይሄ ተረትና ምሳሌ ላይ ያተኮረው ሌላ አንድ ቪዲዮ ደግሞ ነኝ እስቲ ሰላም እንዴነሽ እሺ ሲሄድ ሄዳል ስቆም ይቆማል አዎ የሚያፈቅረኝ ሰው የሚወደኝ ሰው እሺ ሲሄድ አገኘዋት ስመለስ አጣዋት ጓደኛዬን ለምን ቆይቼባት ኦኬ አስቁሚያት እሺ ጥቁር አዞ ተጠማዞ ትልቅ እባብ ትልቅ ዘንዶ ጥቁር ዘንዶ ቴንክ ዩ እሷ መስሎኝ ልጅ ጠይቄ ነው አማራጭ የለኝም እኔ አሁን እንደዚህ ቪዲዮዎቹን ሳይ ምን ለማስተላለፍ ይፈልጋችሁት አሁን በዚህ በተረትና ምሳሌ በዚህ አይነት እንደዚህ አይነት ኮንተንት አክቹሊ በቃ ይሄ ፈኒ የሚባለውን ኮንተንት ነው ያዝነው ሰውን የሚያዝናና ነገር ነው ግን ደግሞ አሁን አብዛኛው ሰው ኢትዮጵያ ላይ በጣም ትልቅ ነገር ነው ምሳሌ አነጋገር የሚባለውና ያንን የምሳሌ አነጋገር ዕውቀትንም ከማዳበር አንፃር ኮሜንት ላይ መልሱን እንናገራለን አንዳንድ ቪዲዮዎች ላይ ደግሞ መጨረሻ ላይ እሷ ትክክለኛው መልስ ትናገራለችና ብዙ ሰው ኦኬ እንደዚህ ነው ማለት ነው መጨረሻው ምናምን ብሎ ከፈኒም አንፃር ነው ሰውም እንዲያውቀው ከማድረግ አንፃር አዎ ማለት ብዙ ኮሜንት አልደረሳችሁም ተረትና ምሳሌ ላይ እየቀለዳችሁ በወግና ባህላችን ተብሏል አይ የመጀመሪያ ሰሙን ይናደዱባታል በሷ እውነታቸውን እውነቷን ያላባሪ ሳይመስላችሁ ከሆነ ጊዜ በኋላ ግን አወቁት ወይ መልሱን እነሱ ይላሉ መተውስ ጀመረ በቃ ምሳሌ አነጋገር ቲክቶክ ላይ የለም ከኛም በፊት እንደውም ከኛ በኋላ አንድ ሁለት ሰው ለመጀመር ሞክረው አልቀጠሉም ግን ከኛም በፊት አልነበረምና ላይክ የሚያጎድፍ ነገር አልሰራንም ምሳሌ አነጋገሩን ግን ሳስበውም በአንድ በኩል አሁን አብዛኛው የዚህ ወጣቱ ላይ ተረትና ምሳሌን የማወቅ እንቆቅልሽ የማወቅ ላይ ትንሽ ደከም ያለ ይመስለኛል እውነት ነው ታምኑበታላችሁ ይናስ እና ተረስቷል ይሄ ባህል አይደለም ምሳሌ አነጋገር የተረሳ ይመስለኛል ሌላውስ ዘመናዊ ነገር ቋንቋችን አካል ነው ያገላለጻችን አካል ነው በቋንቋችን ማለት ነው እና ብዙ ሰው እንደውም እየጠፋው ይሄ ነገር እየጠፋ ያለ ነገር ይመስለኛል በዚህ ላይ ምትላላችሁ በጣም እየጠፋ ያለ ነገር ነው ኦፍ ኮርስ ግን አፋችን ላይ አለ ለምሳሌ እኔ አሁን የሆነ ወሬ ካወራሁኝ የሆነ ሰዓት ላይ ምሳሌ አነጋገር አወራለሁ ኔቸርሊ ለምዶብኝ ይሁን አላቅም እንደዚህ ይባላል እንደዚህ ያሉ እንደዚህ ምናምን እላለሁ ምሳሌ አነጋገር ግን እንደዚህ ፎከስ ተደርጎ ደግሞ የሚደረግ ነገር አይደለም አሁን ወደ ዘመናዊ ነገር ስላደላንና ከስንት አንድ ነው ተረትና ምሳሌ እንቆቅልሽ የሚያወራው አሁን ላይ እንደውም ከኛ በታች ያሉት ትውልዶች ኦልሞስት ሁሉም በሚባል ሁኔታ አያውቁትም በእኛ ጊዜ አማርኛ ላይ የምንማረው ነበረ ምናምን እኛ ደግሞ ዩኒቨርሲቲም ላይ ገብተን ቲያትር ስለነበረ የተማርነው እሱ ላይ ሁላ አለ እንደዚህ አይነት ነገር ግን አሁን ላይ ያሉት ትውልዶች ኦልሞስት በሚባል ሁኔታ ብዙዎቹ አያውቁትም ተረስቷል ስለዚህ እናንተ ቪዲዮ ምናልባት ለማስታወስ ረድቶ ሊሆን ይችላል ይረዳል ኦፍ ኮርስ ይረዳል እኔ ድሮ ማስታወስ እናንተን ቪዲዮ ሳይ አቶ የሚባሉ ያሰፈር ነበር እና ነገርን ቢጀምሩ በሙሉ ከተረትና ምሳሌ ነገርን ተስሩ ውሃን ተጥሩ እንዲሉ ከዛ አንድ ሰው ይጠይቃቸዋል አየህ ጎበዝ መጠየቅ ያደርጋል ሊቅ እና ሙሉ ንግግራቸው
በመሃል በቃ ተረትና ምሳሌ ነበር እና እሳቸውን ትእዛዝ አስባላችሁ ያን ጊዜ ነው ግን ጥሩ እኮ ነው በተረትና ምሳሌ መግለጽ በተረትና ምሳሌ ድሮ ይጻፍ ነበር ብዙ ጽሁፎች እንደው እየተለመደ ቢመጣ ጥሩ ነው ይሄ አይደል ተረትና ምሳሌን እንዴት ነው እንቆቅልሽን ተረትና ምሳሌን ማዳበር ማወቅ አለብን ብዬ አስባለሁ ለነ ሰላም ስለዚህ እኔ ዛሬ ከሰላም ጋር የአቢጊያን እንትን ልያዘ እሺ ትጠይቅ እኔ የአቢጊያን ቦታ ይዛለሁ ማለት ነው ተናዳጅ ነኝ ታዲያ ተናዳጅ ነኝ ያ ምንድነው መከዘባርሽ ያው ናት እናደዳለሁ በመጥቶነው ነገር እናደዳለሁ ግን ያስቀኛል መሃል ሰላም እንዴት ነሽ እስቲ አንድ ጥያቄ ልጠይቅሽ ፈልጌ ነበር ኦኬ ተረትና ምሳሌ እሺ ተረትና ምሳሌ እሺ የቆጡን አውርድ ብላ ቆጥ ላይ ወጣች አይደለም ኦኬ የቆጡን ላውርድ ብላ ቆጡ ተሰበረባት አይ አይደለም የቆጡን ላውርድ ብላ ቆጥ አይደለም አይ ቆጥ ራሱ ግን አንቺ መቼ ነው ተረትና ምሳሌ የምታውቂው መቼ ነው የምታውቂው እንዴ ቆይ ልነግርህ እኮ ነው እንዴ ሁሉ ጊዜ በቃ እንደዚህ በቃ እሺ በቃ አጠይቀኝ በቃ አልፈልግም በቃ የመጨረሻ አልጠይቅሽ የቆጡን አውርድ ብላ አንድ ድል ሞክሪ የቆጡን አውርድ ብላ V8 ገዛች እኔ ካሁን በኋላ አልጠይቅሽም በቃ በኮሜንት አስቀምጡልኝ ነው እሱ ዋው ሌላ ጉድና ጅራትሽ ጉድና ጅራት እንስሳ ነው አይደለም ግን አካል ነው የእንስሳት አካል ነው ኦኬ ጉድና ጅራት ወይኔ ሲጀመር አልገባኝም ጅራት እኔ እንጃ ይቅርብኝ ወይ ይሄ እንዴ ከኔ ካሁን በኋላ በቃ አልጠይቅም እሺ አሁን አቢጊያ እንደሷ መሆን ትችላለሽ እንደ ሰላም የሰላም ገጸ ባህሪ መተወን ትችላለሽ አሁን እስቲ ሞክር እስቲ እሺ ሰላም እንዴ መስሎ እሺ ሰላም እንዴት ነሽ አለሁልህ እሺ አንድ ጥያቄ ልጠይቅሽ እሺ 50 ሎሚ ለአንድ ሰው 50 ሎሚ ለአንድ ሰው ይከብደዋል አይደለም 50 ሎሚ ይከብዳል አይደለም 50 ሎሚ ምን ይሰራል ሲጀመር እንዴ ተረትና ምሳሌ ነው ይሄ ሆነ 50 ሎሚ ኦኬ ሌላ ነገር አለው ኦኬ 50 ሎሚ በሰበሰ በቃ አንቺ መቼ ነው የምትችይው ግን እንደው መቼ ነው አማርኛ ተማርሽ ካሁን በኋላ ጠይቅሽ ማለት ያ መልሱን በኮሜንት ላይ እሺ አሁን ደግሞ ትቀያየራላችሁ ማለት ነው ኦኬ ተቀያየሩ ሳይሆን ሰላም አብጊያቱን ጠይቂያት ሰላም እንዴት ነሽ አለሁልሽ እሺ ምሳሌ አነጋገር ልጠይቅሽ ነበረ እሺ ግን በእናትሽ አስተውለሽ መልሽ እሺ ከዚህ በፊት የመለስኩትን አልወደዱትም እንዴ ወደውታል እሺ ላማለኝ በሰማይ ምሳሌ አነጋገር ነው ላማለኝ በሰማይ መቼ ነው የምትመጣው ማን ላማ አይደለም ሌላ እሺ ላማለኝ በሰማይ ከዛ እንደዚህ የሚጨረስ ነው የሚቀጥላል እሺ ላማለኝ በሰማይ ያው ሰማይ ላይ ከሆነ ወተቷ ዝናብ ነው ኡፍ ማ የላማ መች ነው የምታውቂው ግን አሪፍ ነው ስራ እሺ ነው ሰላም መሆን አማረኝ የቦሊያ ጠይቁኝ እሺ አብያ ጠይቂ እሺ ሰላም እሺ ዛሬ የምጠይቅ ምሳሌ አነጋገር ነው እሺ ሲሮጡ የታጠቁት እንዴ
እየሮጡ ይታጠቃሉ እንዴ? አይደል? ምሳሌ አነጋገር ነው እኮ እንትን ኖርማል ነገር ምሳሌ አነጋገር ሲሮጡ የታጠቁት አደናቀፋቸው አይደለም፣ ሌላ አንድ ድል ሲሮጡ የታጠቁት ማን ነው ግን የሚሮጠው? ምሳሌ አነጋገር አታውቅም? ሲሮጡ ዳግዘው ሲሮጡ በቃ ሮጣ እንዴ? ሲሮጡ የታጠቁት ምርጥ ሱሪ ነበር። ምርጥ ሱሪ ነበር። ወይም ደግሞ ሲሮጡ የታጠቁት ሲታኞ አወለቁት። ሰላም መጣልኛል። የቦሌዋ ሰላም አለው። አሁን አለው ካሁን በኋላ ሌላ ኮንተንት ትሰራና አብረን እሺ አይደለ? እገባበታለሁ። ክፈሉኛ ክፈሉ። ደስ ያለ። እስቲ ስለ አጠቃላይ ስለ ቲክቶክ ስራችሁ እንምጣና አሁን ብዙ ጊዜ ይሄን ብቻ ነው የምትሰሩት ወይም ከተረትና ምሳሌ ውጭ ሌላ ቲክቶክ አላችሁ ኮንተንት? ይሄ ብቻ ነው? አይ አይደለም። ያው ቲክቶክም እንሰራለን። ከቲክቶክ ውጪ ደግሞ የምንሰራቸው ነገሮች አሉ። አሁን ላይ ፊልሞችም ላይ እየገባን ነው። ከዛ ውጪ የተለያዩ ኮንተንቶችን ክሬት እያደረግን ለድርጅቶችም እንሰራለን። ከዛም በተጨማሪ ደግሞ አሁን የራሳችንን ቶፖች ማምረት ጀምረናል። ኤሚስ ሸርት የሚባል ብራንድ ክሬት አድርገን የሳል ቲሸርቱ የለበስናቸው የራሳችን ቲሸርቶች። ይሄ እኔ እኮ ዩኒፎርም መስሎኝ ነበር። በዛራ እንዴት አይነት ቲሸርት ለበሱ? ከሆነ ከቡቲክ አንድ አይነት ቡቲክ የገዙት አይደለም፣ የራሳችን ቲሸርቶች ናቸው። በቅርብ ነው የጀመርነው። እንዳለችው ኤሚስ ሸርት ይባላል። እስካሁን ፎከስ አድርገን እየሰራን ያለነው የሴቶች ላይ ነው። ከላይ የሚለበሱ ቀጣይ እናስተካክላለን። አይ ወንድ ታዳላላችሁ በሴቶች? አይ እንመጣለን። ብታለብሱም ጥሩ ነው። እኔ ደግሞ የቲሸርት ሰው ነኝ። ከዚህ ከሾዎች የቲሸርት ሰው ነኝ። እናለብሳለን። ስለዚህ ነጋዴ ሆናችኋል? አዎ። ማን ነው የሚሰፋው? ይሄን ራሳችሁ? አዎ። መስፊያ ምናምን ገዝታችሁ? አይ እሱን ገና ትምህርቱ ላይ ነን። ላይክ ዲዛይን ማድረጉን ምናምን ተምረን ኦልሞስት ገብተንበታል። ስለዚህ አሁን ቲሸርት ማግኘት የሚፈልጉ ሴቶች ጌክሬት ሊያገኙ ይችላሉ? ስልክ ቁጥር አለን። በስልክ ቁጥራችን እየደወሉ ቲክቶካችን ላይም ፕሮሞት እያደረግነው ነው። እስካሁን ላይቭ ላይ ነው እየሸጥን ያለ ነው። በቆንጆ ፕራይስ ቆንጆ ነው። ዋጋ ተመጣጣኝ ነው በጣም። እውነታችሁ ነው? እውነት። ግን እዚህ ላይ ተረትና ምሳሌ ቢጻፍበት ጥሩ ነው። ሲሮጡ የታጠቁት ዞሮ ዞሮ መግቢያዋ ጭራሮ ምናምን ያላችሁ እናረጋለን። ብራንድ ባለን ለምሳሌ እኔ ሲሮጡ የታጠቁት ልለብስ እችላለሁ ስለጠየኳችሁ። ወንዶች ላይ እናረጋለን። 50 ሎሚ እያላችሁ ክፈሉኝ። ለሀሳቡ ክፈሉኝ። የታለ ማማከር እኮ ያስከፍላል። በነፃ ማማከር አለ እንዴ? በጣም ደስ ይላል። ከተሰሩት ቪዲዮቻችሁ በጣም የተወደዱት የትኛው? ብዙ ቪዲዮቻችን እውነት ለመናገር በደንብ ነው የሚወደዱልን። ብዙ እይታዎችም አላቸው። እንደውም መሀል ላይ የግራጁዌሽን ሰሞን ትንሽ ጠፍተን ነበረ ቢዚ ስለነበርን ምናምን እንጂ ከዛ ውጪ በደንብ ነው የሚታየው። በጣም ብዙ ሰው ፌቨራይት ያደርገዋል። አሁን ሲምፕል ኤግዛምፕል እንኳን 100,000 ቢታይ 10,000 ሰው ምናምን ፌቨራይት ያደርገዋል ቪዲዮቻችንን። እኔ አንደኛው እኮ ነኝ። ፌቨራይት አድርጊያለሁ። በእውነት ፌቨራይት ፉድ እንደምለው ፌቨራይት ቪዲዮ ማለት ያለ ተልባ ቢንጫጫ በሚለው ግን ክፍለ ሀገር ለሆነ አጋጣሚዎችም ሀገራችንም ስንሄድ ተልባ ቢንጫጫ ነው የሚሉን። አሃ ስማችሁ ሆነ ተልባ ቢንጫጫ ነው። አይ ደስ ይላል በጣም። እንግዲህ ስራችሁ በጣም ተጽዕኖ ፈጥሯል ማለት ነው። አንድ ቪዲዮ ስትሰሩ ምን ያህል ጊዜ ፈጀባችሁ? 3 ደቂቃ። በሾርት ከት ነው ለካ የሚከበረው። ቲክቶክ እኮ ቀላል ቢዝነስ ነው። አይ በጣም ይሄ ላይክ የኛ ኮንቴንት ትንሽ ደቂቃ ስለሚፈጅና ምናምን ስለሆነ ነው እንጂ በጣም የሚሰሩ ሰዎች አሉ። አሁን ድራማ የሚሰሩ ሰዎች ይለፋሉ። በቃ እኔ እጀምራለሁ ተረትና ምሳሌ ብቅሩ በወንዶች አንተ ጋንግስተር ሆነና ተልባ ቢንጫጫ ያ አይ ደስ ይላል። እስቲ አንዳንድ ጥያቄዎች ልጠይቃችሁ። አሁን ከሁለታችሁ በጣም አስቂኝ ማን ነው? አስቂኝ እኔ ግን
እስቲ ማን ነው? ታስቀኛለች እኔ በጣም እውነት እኔ እንጃ ያው ቤት ውስጥ አውስተው ነው በጣም የሚያስቀው ነው የሚያወራው። ቤት ውስጥ አንድ አይነት ነን። አንድ አይነት ናችሁ? አዎ ኦልሞስት ሁለታችንም በጣም ከሚያስቅ ነገር የምናወራ አይነት ሰዎች ነን። ሁለታችሁም ኮሜዲያን ናቸው? በጣም እንስቃለን። ቤት ሁለታችሁም ብቻችንን እንስቃለን። አዎ ግን አንቺ ለፐብሊክ በጣም ኮስታራ መስለሽ የምታስቂው አንቺ ትመስለኛለሽ። እውነት? አዎ ብዙ ሰዎች እንደዛ ናቸው። አዎ ኦኬ። እርግጥ ነው? ትክክለኛ? አዎ አስቃለሁ። እሺ ቪዲዮ ስትሰሩ በጣም የሚስቀው ምናምን በመሀል እንዲቋርጥ የሚያደርገው ማለት እሷ እኔ ራሴ ያልኩትኝ ራሱ በጣም ያስቀኛል። ትስቃላችሁ? ስለዚህ እንደገና ይቀረጻል? አዎ ምን ቅርጻችሁ አለ? ያ የተገኘው ሰው ነው እንጂ ያገኝ እንግዳ ቤት መምጣት አይችልም። ቤት እንግዳ ከመጣ ለብሰን ወጥተን በርጋ ቪዲዮ ቅረጹ ነው ምን እውነት እኔ አልመጣም። እሺ በጣም ከሁለታችሁ በጣም የሚያስቸግረው ማለት በስራ በምን የሚያስቸግረው በስራ ላይ ነው? እኔ ነኝ። እንዴት ነው አይ ያው እሷ በጣም ከሷ አንፃር ሲሆን ነው። እሷ በጣም ጎበዝ ስለሆነች ስራ ላይ ምናምን ከሷ አንፃር ነው እንጂ ምንም አይደለም። አንቺ አትረብሽም? ብዙም አይደለም። ብዙም አረብሽም። አሁን ከሁለታችሁ አንዱ ቲክቶክ ቢተው ሌላው ይቀጥላል? ተቀጥላል? አዎ የግል አካውንት ራሱ አለን። አላችሁ እንዴ? አዎ በየግሉ ነው እንደገና ተቆጥባላችሁ? አዛ አዎ እንሰራለን ለየብቻችን። የኛው በአጋጣሚ እንትን ቢል የኛው ደግሞ ባካፕ። በጣም ደስ ይላል። አንደኛችሁ ስለ አንደኛችሁ የማትወዱት ነገር ነው? ችግር የለም እኮ እሺ። ቶሎ ትናደዳለች በጣም ቶሎ ትናደዳለች። አንቺ አትመስልም ግን እውነት እናደዳለሁ። አልተሻሻልኩም ምንም አትልም። እያሻሻልኳት ነው። ለምንድን ነው ግን ቶሎ የምናደደው? የሆነ የሚያናድድ አካል ይኖራል። ወጋለች እንዴ እንዴ? እሷስ ያው በቃ ቶሎ ከተናደድኩ አናዳኝ ነው ሊሆን። አናዳጅነቷን የምትይው ደስ አይለውም እንደዚህ ልጅ። እስቲ አሁን ኮንተንት በቀጣይ ለሚጀምሩ ወጣቶች ምን ትመክራለህ? በ3 አመት ውስጥ ያገኛችሁት ቲክቶክ ላይ? ቲክቶክ በጣም ቆንጆ ነገር ነው። አጋጣሚ የኛ ካታጎሪ በጣም ኢዝሊ አጋጣሚ ለኛ ኢዝሊ ቆንጆ እይታ ማግኘት የሚችል ሆኖ እንኳን በጣም ጥሩ ነው የተጠቀምንበት። እኛ በጣም ቆንጆ ነው ይሆናልን ባላሰብነው ሰዓት እንሆናለን ብለን ባልጠበቅነው ሰዓት በጣም ቆንጆ ነው ይሆናልን። ስፔሻሊ ደግሞ አሁን በጣም ቆንጆ ስልክ አለው ብዙ ሰው እጁ ላይ። ቆንጆ ስልክ የሌለው ሰው እንኳን ቫይራል የሚሆንበት ሰዓት ላይ ነው እና ያለ ነው። በጣም ቆንጆ ነው ቲክቶክ። ላይክ ኮንተንት ክሬት ቢያረጉም በብዙ ዌይ ምንም ሆነ ብትመጣ ፕሮሞሽን አለ፣ ምንም ሆነ ብትመጣ ገንዘብ አለው ቲክቶክ። በጣም ቆንጆ ነው እና ይጀምሩ። አዎ ሰላም። ቲክቶክ አሁን ላይ ኢንጌጅመንቱ ብዙ ሰው ጋር ያለው ነገር በጣም አሪፍ ነው። ብዙ ሰው ስልኩ ላይ ስለሆነ ታይሙን ዌስት የሚያደርገው ያንን ነገር ደግሞ ሲያይ በጣም ብዙ ድርጅት ያላቸው ብዙ ሆቴል ያላቸው ሰዎች ያዩትና ይሄ ሰውዬ ለኔ ቪዲዮ ቢቀረጽልኝ ሆቴልን ቢያስተዋውቀው አሪፍ ይሆናል ብለው ምናምን ኢንጌጅ መደራረግ ይቻላል። እና በጣም ቲክቶክ ማለት በጣም ቆንጆ ነገር ነው። ከሰው ጋር የሚያስተዋውቀን ተስጧችንን የምናወጣበት ምናምን ብዙ ነገሮችን ማድረግ የምንችልበት ነገር ስለሆነ ባለው ነገር አሁን ላይ ደግሞ በጣም ኢዝሊ ቭሎግ የሚባል ነገር አለ። ሰው ወጣሁኝ ገባሁኝ እያለ እንኳን እየቀረጸ በደንብ ብዙ ነገሮችን ማግኘት ስለሚችል ሁሉም ሰው ሶሻል ሚዲያውን ቢጠቀምበት ብዬ አስባለሁ። በጣም አሪፍ ሀሳብ አይደል? ግን ኮስተር አላችሁብኝ። አይ ቲክቶክን በጣም ብዙ ሰው ቢጠቀም ምናምን ነበር ነገር ስለተወራ። ወደፊት ምን አዲስ እንጠብቅ እናንተ? ብዙ ነገር ጠብቅ። እስቲ ምን እንጠብቃችሁ? እስቲ ይናገሩ አይደል? ምን እንጠብቅ እስቲ? ከተልባ ብንጫጫ ባሻገር ከምሳሌ አነጋገር ባሻገር አሁን ላይ ሞር ወደ ንግዱ ደግሞ እየገባን ነው። ላይክ በንግዱ አሁን ካለንበት የበለጠ ከቲሸርቶችም ውጪ የሴቶችም የወንዶችም ሙሉ ልብስ ደግሞ የማምረት ፕላን አለን። በአጭር ጊዜ ውስጥ እግዚአብሔር ከረዳን
በሱ እንመጣለን። አሁን ላይ ግን ይሄ የሚሆነው ቲሸርቶቻችንን ስትገዙን ነው። ኔክስት ስቴፕ የምናልፈው ይሄኛው ስለሆነ እንገዛለን። እኛ ቤት 3 ሴት አለ እንገዛልና ስለዚህ አሁን ቲሸርቱ ሁሉም ሰው ከገዛችሁ ነገ ደግሞ ኔክስት ደግሞ ወደ ጋርመንቱ መግባት ትፈልጋላችሁ። አይ በጣም ደስ የሚላል ነው። በጣም ደስ የሚላል ነው። ሌላ ሀሳባት እንጨምር። ከዛም ባለፈ ደግሞ ቲያትር ነው ግራጁዌት ያደረግነው አዲስ አበባ ዩኒቨርሲቲ ላይ ወደ ፊልሙ መግባት እንፈልጋለን። ፈልገነው ነው 4 አመት የተማርነው። ፊልምም ወደ ፊልሙም ወደ ዳይሬክቲንጉም ወደ ራይቲንጉም ምናምን ብቻ በአጠቃላይ ወደ ተማርንበትም ነገር አዘን ብለን መስራት እንፈልጋለን። በሱም እንግዲህ እግዚአብሔር ከረዳን የዘንድሮ ወጣቶች እኮ በጣም ፈጣን ሆነዋል። አሁን የምትገቡት ህልማችሁ ራሱ በጣም የሚገርም ነው። አይ እኔ ወደ ወጣትነት መመለስ አለብኝ አይደል? እመለሳለሁ። አሁን እኔ ወደ 20 ዓመት ቀንሼ ነው ራሴን እንትን ማለት አይደል? እንደናንተ ማሰብ ያለብኝ። ስለዚህ በአጠቃላይ ህልማችሁ ምንድነው ማለት እንችላለን? ህልማችን ትልቅ ደረጃ ከዛሬ ነገ ላይ የተሻሉ ሰዎች መሆን። ስለዚህ ትልቅ ሰላም መሆናል። የቦሌዋ ሰላም አይደል? አይቶናላችሁ አስበው በጋራ አሁን አያያዛችሁ በጣም ደስ የሚል ነውና ምንድነው የሚባለው የሚያምር እንጀራ ከምጣዱ ያስታውቃል። ምን ነበር ማለት የነበረብሽ? ነጭ ጤፍ ስለሆነ ነው አሁን አንቺ ነበር አይሽ? የሚያምር እንጀራ ከምጣዱ ያስታውቃል እንዲሉ አልኩኛ ያባሉ ላይ ስለዚህ ትልቅ ደረጃ ደርሳል። ጥበብ አለችኛ ግቢ እንግዲህ የቲያትር ተማሪዎች ነበራችሁ። ጓደኝታችሁ ከዛ ነው የሚጀምረው። እንዴት ነበር የግቢ ህይወት? የግቢ ህይወት ቆንጆ ነበረ። ቆንጆ ብቻ አልነበረም፣ ቻሌንጅም አለው። ዩኒቨርሲቲ መማር በራሱ በጣም ከባድ ነገር ይመስለኛል። ለኔ እንደዛ ነው። የሆነ ሰው የሆነ ያህል ስቴፕ ከዩኒቨርሲቲ በመማሩ ብቻ የሆነ ያህል ስቴፕ ሜንታሊ የሚያድግ ይመስለኛል። በጣም ከብዙ ሰዎች ጋር ነው የምትኖረው። ሃንድል ማድረግ አለ፣ የሆነ ፍሬንድ መምረጥ አለ፣ ውሎህን ምሽትህን መምረጥ አለ፣ ከዛ ደግሞ ትምህርቱን ማስኬድ አለ። ዩኒቨርሲቲ በጣም ከባድ ቦታ ነው። ስፔሻሊ ደግሞ ለሴቶች በጣም ከባድ ነው። እግዚአብሔር እርቶን በሰላም ጨርሰናል። እኛ ግን በጣም ቆንጆም ነው፣ ከዛ በጣም ከባድም ሳይድ ደግሞ አለ። የቦሌዋ ሰላም አይ ዩኒቨርሲቲ በጣም ከባድ ነገር ነው። ስፔሻሊ ክፍለ ሀገር ላይ ኖረክ ምናምን አንደኛ ነገር ኢንቫይሮንመንቱም አዲስ ነው የሚሆንብህ ምናምን። እኛ አሁን ለምሳሌ እኔ የዝዋይ ልጅ ነኝ። ያለመድኩት ኢንቫይሮንመንት አለ፣ ጠባብ ነው ሀገራችን ምናምን በቃ እንትኑ ምናምን አለ። እዚህ ስትመጣ ጭንቅላትክ ራሱ ለሰፊ ነገር ተዘጋጅቶ ነው መምጣት ያለበት እና ከዛም ውጪ ደግሞ ትምህርቱ አለ፣ ከሰዎች ጋር ነው የምትኖረው ምናምን እና ብዙ ስትራግልም አለው። ግን ደግሞ ሁሉም ሰው የሚወጣው ነገር ነው። ቲያትር ወዳችሁ ነው የተማራችሁ? በምርጫችሁ ነው የተማራችሁ? ተወዳድረን ነው የገባነው። እኔም ሳይሳካልኝ የቀረው ነገር ቲያትር መማር ፈልጌ አልተሳካልኝ። አይገርምም? ወደፊት እንደገና ቲያትር ልማር ግቢ ገብቼ። ጓደኝታችሁ እንዴት ነው? ጓደኝታችሁ እንዴት ትደጋገፋላችሁ? ሚስጥር እርስ በርሳችሁ ትጠባበቃላችሁ ወይ? እንዴት ነው ልብስ ትዋዋሳላችሁ? ጓደኛ እንደዚህ ነው አይደል? ጓደኝታችሁን ግለጹት። አቢጊያ ጓደኝነታችን ቆንጆ ነው። የ3 አመት ጓደኝነት አለን። ኦልሞስት ፋሚሊ ሆነን ይመስለኛል። 3 አመት በጣም ብዙም ነው ብዙም አይደለም። የረጅም አመት ፍሬንድሺፕም ሊኖር ይችላል። ግን በአጭር ጊዜ ውስጥ ግን በጣም ብዙ ነገራችንን የተዋወቅን ይመስለኛል። በጣም ብዙ ስራዎች አንድ ላይ ሞክረናል። በጣም ብዙ ነገሮች አንድ ላይ ከስረናል። አንድ ላይም ጥሩ የሆኑልን ነገሮች አሉና እነሱ ሞር ያጠነከሩን ይመስለኛል። ሚስጥር ኦፍ ኮርስ ይኖራል። ብዙ ሰው ከፋሚሊ በላይ ከጓደኞቹ ጋር ነው ሚስጥሩ የሚኖረው አይደለ? ሚስጥር ታወራላችሁ? አዎ። ሚስጥር ያወጣል እስካሁን የለም፣ አይኖርም። እሺ፣ ሰላም ጓደኝታችሁስ? ኦልሞስት ወደ 4 አመት ምናምን እየተጠጋ ነው ጓደኝነታችንና በጣም እኔ ሁል ጊዜ እንደምለው
ጓደኝነትም ምንም ፍሬንድሺፕም ሪሌሽንሺፕም ኤቭሪ ነገር በሁለት ሰዎች መሀል ያለ ነገር እግዚአብሔር የሚሰጠው መልካም ነገር ይመስለኛል እና አንዳንድ ጊዜ ረጅም ጊዜ በጓደኝነት ስለቆየክ ኦር አጭር ጊዜ ስለቆየክ ሳይሆን ይሄ በጣም ተፈላልገክ ኦር ደግሞ አንደርስታንድ ተደራርገህ የምታስቀጥለው ነገር ነውና በደንብ አሁን ላይ አክቹሊ በቃ እንደ ፋሚሊ ሆነናል። ወደ ፋሚሊ ተሻግሯል። ቤተሰብ ያውቃል። አንድ ላይ ስለምንኖር ግዴታ አሁን እንዳልን የክፍለ ሀገር ልጆች ነን ሁለታችንም አዲስ አበባ ያለነው ብቻችንን ነው ሶ እሷ ግዴታዋ ኃላፊነቷ ነኝ ቤተሰብ ለሷ ነው አምኔታውኝ እስካሁን እንግዲህ የሷን ፋሚሊ እንደዚሁ አይደለ ሶ ኦልሞስት ፋሚሊዎቻችን ራሱ ፋሚሊ ሆነዋል። አሁን እኔ ጓደኛ ነበረኝ በፊት እንደዚህ በእናንተ እድሜ እና የእናትና የሱ እናት በጣም ይዋደዱ እንደውም በየቤቱ እየዳሉ ቅቤ የሚቀባቡ ነበሩ ተያይዘው ማለት ነው። የኛ ጓደኝነት ያመጣው እስከ ቤተሰብ ያለው እኛ አስተዋውቀናቸው ነበረ ግራጁዌሽናችንን ቤት ምናምን ተከራይተን ወተን ስለነበረ ግራጁዌት ልናደርግ ጊዜ ቤታችን ፕሮግራም አዘጋጅተን ምናምን የሷን ፋሚሊ እኔም ፋሚሊ መተው ተዋውቀው ምናምን ተግባብተዋል። ስለዚህ በቤተሰብ እውቅና ያለው ጓደኝነት ነው። በጣም ልብስ ተዋወሳላችሁ? ሳይዛችን አንዳንድ ያው ያንቺ ለሷ አይሆንም እሷም ይሰፋኛል የኔም ይሰፋታል። ግን አንድ ቀን አድርገሻት አልሞከርኩም እስካሁን ሁለት ጊዜ ነው ተማመን የሷን ሱሪ ታረጊ አይበቃኝም አንዴ ሁለት ጊዜ ትራመጂ ከዛ ነው ልቋል ታዲያ አንዴ ነው ልጅ እያለሁ ወንድሜን ሱሪ ያረኩና ባንዴ ሁለት ጊዜ ተራመድኩ። ተጣጣችሁ ታውቃላችሁ? በጣም ሲሪየስ የሆነ ጸብ ተጣልተን አናውቅም እስካሁን። ጨቃጨቃላችሁ? ጨቃጨቃለን። ተኳርፈን እናውቃለን እንዴ? አይ እዛው እንፈታለን ሁለታችን። ትፈታላችሁ? ወዳው ይፈታል? አዎ አንድ ሰዓት የህልውና ጉዳይ ነው። በቃ ፍቅራችሁ የህልውና ጉዳይ ነው። ማስቀጠል የግድ ነው። አሁን ስራ አብራችሁ ጀምራችኋል። መቻቻል የሚባል ነገር የለም። የጓደኝነት መቻቻል የለም አለ። ሁለታችንም ጉድለት ይኖረናል ሶ እንቻቻላለን። ምግብ ማን ነው የሚያበስለው? ሁለታችንም እናበስላለን። ማን ፓስታ ማን ጎበዝ? እሷ። ፍርፍርስ? ፍርፍር እሷ። አንቺ ምንድን ነው የምትችይው? አይ በጣም ሙያተኛ ነኝ። ሙያተኛ ነው? ምንድን ነው የምትሰራው? ድንች ወጥ እንሰራ። አይ ሁለታችንን ነው የምንሰራው። በተራ? አዎ። አልጋ ማንጠፍስ? ሁለታችን ቀድሞ መጨረሻ የተነሳ እንጂ አንቺ ምን ስራ የሚባል የለም። አዎ። እንዴት ነው ላይፍ አሁን ታዲያ? አሁን እድሜያችሁ ወደ ስንት ነው? 24 እና 23 እኮ ለአቅመ ጋብቻ ደርሳችኋል እኮ። ፋሚሊ አይዋል ለአቅመ ጋብቻ ስለደረሳችሁ ምንድን ነው ሽማግሌ ለመላክ ያሰበ የለም? ሌላ አይ የለም። ትንሽ እንስራ ብላችሁ አይ እንስራ ብላችሁ ደግሞ እንደ እድሜያችሁ እንዳይላ አይ ትንሽ ምንም አላስባ። አሁን ስራ ብቻ ነው። አዎ ያው እንግዲህ ስራ ብቻ ያሰቡ ነው እንግዲህ የሚያስብ ሰው ካለ ይሞክር። አለዚህ አይ ጥሩ ነው። እኔ አሁን እንድታገቡ ለመምከር ነው። ምክንያቱም ከእድሜ ሰክሰስ እኮ በትይዩ ይሆናል፣ ፓራሌል ይሆናል። አሁን ስራ እያላችሁ እድሜያችሁ ትንሽ ከሄደ ሳታገቡ እንዳትቀሩ። እኔ ምክሬ ነው ወንድም ምክሬ ነው። ትክክል ነው ምክሬ። ለሰርጋችሁ መውጣት ስለምፈልግ እንጠራለን። ሽምግልና እቀመጣለሁ ከፈለጋችሁ። ሽምግልና ሄጃለሁኝ። ስለዚህ በእናንተ ወገን እቀመጣለሁ። ዘዋይም ሻሸመኔ ሂጅ። ደስ ይላል። እስቲ ፍቅር ተገላለጹ። ማለት ጓደኛዬ እስቲ እንዴት ትገልጫታለሽ? ሰላም እሺ ላይክ እኔ ላይፌ ላይ ማለት ነው ቻሌንጅ ማየት የጀመርኩት ዩኒቨርሲቲ ከገባው በኋላ ነው። ላይክ ብዙ ሰው እንደዛ ይመስለኛል። በጣም ክራውድድ የሆነ ላይፍ አይደለም ያሳለፍኩት እስከ ዩኒቨርሲቲ ፋሚሊ ጋር ስለነበርኩኝ ማለት ነውና
በቃ እንደዚህ የምቆጥራቸው በጣም ከባባድ ቻሌንጆች ያሳለፍኩት ዩኒቨርሲቲ ገብቼ ነው። በጣም ያለቀስኩትም ምናምን ዩኒቨርሲቲ ገብቼ ነውና በዛ ሁሉ ሰዓት አለች ሰላም አብራኝ ላይክ አረን ያላቀው ሁሉም ላይ ነው እና በብዙ ሰዓት ስለተረዳሽኝ አመሰግናለሁ። ገበናዬ ሽፍንፍን ስላረግሽኝ አመሰግናለሁ። ጉድለት ይኖርብኛል፣ ጉድለቴን ስለቻልሽኝ አመሰግናለሁ። ከዛ ውጭ ከካሜራ ጀርባ ነው ተመሰጋገሩብን። ተራበስ አብጂ ያለኝት እንዴት ትገልጫታለሽ? በቃ ኦልሞስት እንዳለችው ነው። ብዙ ነገር ከፈተና ያለፈ ነገር ሲሆን ደስ ይላልና ብዙ አፕ ኤንድ ዳውኖችን በጣም አሳልፈናል። ላይክ በእኛ እድሜ ኤክስፔክት ማይደረጉ ብዙ ነገሮችን እና በእያንዳንዱ ነገሮቻችን ዝቅም ስንል ከፍም ስል በቃ ልክ እንደ ፋሚሊ ከፋሚሊም በላይ አንድ ላይ ሆነን ብዙ ነገሮችን አሳልፈናል። በጣም ጎበዝ ናት ምናምንና እግዚአብሔር አንቺን ስለሰጠኝ በጓደኝነት በጣም አመሰግናለሁ። በጣም ነው ማለት አባንድ ቃል ግሬስ ያሳያል አቢጊያ ተልባ ቢጫጫ አይ ደስ ይላሉ በጣም አይደል? ቅድም ግን የሆነ መከራ ምናምን ስትሉ አንድ ሰው ነግሮኝ ነበረ። በስራ ላይ ያጋጥማችሁ ገጠመኝ ነበረ። የሆኑ ሰዎች ይሸውዷቸዋል። እውነት ነው? ተሰምቷል። ሚስጥር ነው። ብዙ ሰዎች ይሸውዱናል። እውነት እውነት እኔ ብቻ ነኝ ያልሸወድኳቸው። ቲክቶክ ስትሰራ በጣም ለፕሮሞሽን ሴት ስለሆነን ቻሌንጅ ያልነው ቅድም እሱን ነው። ለፕሮሞሽን እያሉ እኔ ሰዎች እንዴት አንድ ሊያረጉ እንደሚያልፉት አላውቅም። ከሆነ ጊዜ በኋላ ላይ ከ5 ወር ከምናም በፊት ፕሮሞሽን ከዚህ በኋላ አንሰራ ምናም ብለን ቲክቶክ ላይ ያሳውቀን ነበር። እንደውም ላይክ በጣም ወንዶች ሆነው እውቅና ያላቸው ስም ያላቸው ያሰሯቸውን ነገር ማሳየት ምናም የሚችሉ ሰዎች ሆነው ከዛ ለምን እንደሆነ አላውቅም፣ ግን ብዙ ስቴፕ ሴትነትህን ካገኙ በኋላ ነው ወደ ስራው ለመሄድ የሚፈልጉትና መጀመሪያ ጾታዊ ጥያቄ አለ በጣም እና እንደዛ በጣም ብዙ አስመሽተው ላይክ እገታ የሚመስል ስቴፕ አሳልፈው ምናምን እዛ በእግዚአብሔር ቸርነት ነፃ የወጣንባቸው በጣም ብዙ ቦታዎች አሉ፣ 2 3 ምናምን። ስለዚህ በከተማ ሽፍታዎች ተይዛችሁ ነበር? በጣም እሺ ሌላስ? አይ ከባድ ነው በጣም ሴት ሆነክ ስራዎች ላይ መግባት ምናምን ለብቻ ከሆነክ በጣም ከባድ ነው። ብዙ አጋጥሞን እንደውም በቃ መጨረሻ ላይ ከኛ ስለማይበልጥ ብለን ወደ ራሳችንም ነገር ለመምጣት አሰብንና በቃ ካሁን በኋላ ፕሮሞሽኖችን አንቀበልም ምናምን ብለን ጻፈን። አታሏችሁ በገንዘብ ሳታሏችሁ አሉ? በገንዘብ አይደል እንጂ አፍነው የሆነ ጾታዊ ጉዳይ ጾታዊ ጉዳይ ነው በጣም የሚያጋጥመን። ላይክ ለማስታወቂያ ብሎን ብዙ ዲል ጨርሰን ምናምን ከሄድን በኋላ አይ ይሄንን ያክል ስራማ ዝም ብልጌ እኮ እናንተም እኮ ታውቁታላችሁ ለናሳባችሁ ይላሉ። ጭራሽ ደፋር ናችሁ ዶኮ በጣም አሳፋሪ ጊዜ እኮ ነው በጣም። ኧረ ሰዎች አንዳንድ ጊዜ እንዳይን ነገር እናስተካክል አይደል? በጣም በመጨረሻም እንግዲህ ይሄ አሁን ያላችሁ ችግር በእናንተ ኮንተንት ሲገለጽ ቀን ያልፋል ግን እስኪያልፍ ያለፋል። ቀን ያልፋል ግን እስኪያልፍ ያለፋል። በጣም ስለዚህ አሁን ያሳለፋችሁ እንደ ቻሌንጅ እንደ ትምህርት እንደ ሌሰን እየወሰዳችሁ ጥሩ ሂደት ላይ ያላችሁት እንደሚሳካላችሁ ተስፋ አደርጋለሁ። ቀጣው ጋርመንቱ ይሳካል። በመጨረሻ ማስተላለፍ የምትፈልጉት ነገር ካለ? እንዳልክ በጣም ብዙ ነገር አሳልፈናል። በዚህ ሁሉ መሀል በጣም አንደርስታንድ የሚያደርጉ ፋሚሊዎች አሉን። በጣም በዚህ ሰዓት ሴት ልጆቻቸውን ለቀው ይሄን ያህል ኪሎ ሜትር እኔ ሻሸመኔ ልጅ ነኝ፣ ይሄን ያህል ኪሎ ሜትር ለቆ አምኖ ማኖር እኔ እንጃ። እና በጣም ፋሚሊዎቻችን ሰፖርት ያደርጉናል በሐሳብ በጣም ላይክ ምንም ውስጥ ብናልፍ እንደዚህ ዲቴል አንነግራቸውም እንዲጨነቁብን ስለማንፈልግ፣ ግን
ታቹኑ ምናምን ተስፋ የሚያስቆርጥ እዚህ ብትሆኑ ምናምን የሚል ፋሚሊ አይደለም ያለን በጣም ሰፖርት ያደርጉናል ዴሊ በቀን ከአንዴም ከሁለቴም ከሶስቴም በላይ እየደወሉ ያለንበትን ቼክ የሚያደርግ ፋሚሊ ነው ያለን የኔም ፋሚሊ የሷን ፋሚሊ በሁለታችንም ሳይድ እና ፋሚሊዎቻችንን በጣም ማመስገን እንፈልጋለን የበዛዋይና በሻሸመኔ የምትገኙ የሰላምና የአቢጊያ ቤተሰቦች ክብር ይገባቸዋል እናመሰግናቸዋለን ዲባ ሰላምታችን ደረሳችሁ እኔም ማመስገን የምፈልገው ቤተሰቦቻችንን ነው በጣም ጥሩዎች ናቸው ሰፖርት ያደርጉናል ምናምን ብዙ ነገሮቻችንን ሸፍነውልን ሰፖርት እያደረጉን በሐሳብ ምናምን ነው እዚህ ደረስነው እኔ ደግሞ ስፔሻሊ አባቴን ማመስገን ፈልጋለሁ በጣም ወርቅ የሆነ አባት ነው ያለኝ በብዙ አቶ ደጀኔ ሻምበል ደጀኔ ሰላም ተሰጥተናል በጣም ሰፖርት ያደርገኛል ምናምን እና እሱን ነው ማመስገን የምፈልገው በዚህ ሁሉ መሃል ደግሞ ከትላንትናችን ዛሬ ላይ እንድናሻል ያደረገን እግዚአብሔር ስለሆነ እግዚአብሔርን ማመስገን እንፈልጋለን በጣም ደስ ይላል አይ አሪፍ ነው በአሪፍ ጓደኝነት ላይ ያላችሁ ጥሩም ሂደት ላይ ነው ያላችሁት እኔ በጣም አድናቂያችሁ ነኝ ቴንክ ዩ ስለዚህ ሁሉ ነገር ይሳካላችሁ አሜን ትዳሩን ይምጣ አሜን በሉ ስራችሁ እንደሚሳካም ተስፋ አደርጋለሁ ጥሬና አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ እኛም እናመሰግናለን አክብረክ ስለጠራህን እጅግ አድርገን እናመሰግናለን በተረትና ምሳሌ ይመለሳል በቃ ቴንክ ዩ በክብር ሸኛችሁ መሰሾ